በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ሉላና ኤፍራታ በጣም ፈርተዋል ማለት ነው። ግን ደግሞ አሁንም እስካሁን ድረስ ኤፍራታና መርዞ ከዛ ቤት አልወጡም። በጣም በሚያሳዝን ሁኔታ ዛሬ ላይ ኤፍራታና ሉላ በጣም አዝነዋል ማለት ነው። ለምንድን ነው ግን ሉላ ከዚህ ቤት የማናመልጠው? ለምንድን ነው ለምን በማለትም እንግዲህ አሁን ላይ ኤፍራታ እየጠየቀች ትገኛለች። ኤፍራታ ዛሬ ላይ እዚህ ቤት የመኖራችን እዚህ ቤት እንደዚህ የመሆናችን ሚስጥር እኮ ባሎቻችን ናቸው። እነሱ ችግር ውስጥ መግባት ካልሰለቻቸው ለምንድን ነው እኛ ለአንድች ሴት ብለን ህይወታችን አሳልፈን የምንሰጠው? ወይስ ሌላ ሚስጥር አለ እኛ የማናውቀው? በማለትም ኤፍራታ ትጠይቃለች። ሉላም ግን በመቀጠልም እንዲህ አለች። በፍጹም ኤፍራታ እኔ ሞገስን ጥዬ የትም አልሄድም። በፍጹም በእርግጥ ችግር ውስጥ ሊገባ ይችላል፣ ግን ደግሞ አስፈልገዋለሁ በማለትም ትናገራለች። አሁን ላይ ሉላ በጣም በሚያሳዝን ሁኔታ ሰውየው እንግዲህ ማለትም አክሊሉ ማለት ነው በጣም በሚያስከፋ ሁኔታ እሷንም ማለት ነው ሊደበድባት ሊያስገባት ነበር። ግን ደግሞ ሞገስ መጣ። ከዛም አልፋታሽም አገኝሻለሁ ብሎም ፎክሮባት ይወጣል። ግን ደግሞ ሉላ እንዲህ በማለት ለሞገስ ተናግረዋለች። ሞገስ እባክን ከዚህ ይዘኝ ሂድ፣ እባክን ሌላ ቤት እንተከራይተን ራሳችንን ህይወታችንን ኑር ብትለውም በፍጹም ግን ሞገስ ለአንድች የማያውቃት ሴት ብሎ ሚስቱን አሳልፎ ሊሰጥ ነው። በጣም በሚያሳዝን ሁኔታ ግን ዛሬ ላይ መርዞ በጣም ነቅቷል። ከዚህ በኋላ እኔ እዚህ ቤት ውስጥ መኖር አልፈልግም፣ በቃኝ፣ አሁን ቤት ተከራይቼ መውጣት አለብኝ በማለትም በሚናገርበት ጊዜ ነበር ሞገስ እባክህን መርዞ ታስፈልገኛለህ፣ እዚህ ውስጥንማ አስገብተህ ጸጥ ብለኸኝማ አትሄድም፣ እዚህ ውስጥ ላይ አብረን እንወጣዋለን፣ እባክህ መርዞ ካጠገብ ይሁን በማለትም ሞገስ ይናገራል። ሞገስ የሆነ የሚያውቀው ሚስጥር አለ። ያንን የቤቱን ሙሉ ለሙሉ ቁልፍ እጁ ላይ አለ። እናም እንግዲህ 1000 ካሬ ላይ እንዳረፈም ተናገረ ለመርዞ። መርዞ ደነገጠ። 1000 ካሬ ላይ ማረፉን እንዴት አወክ? የዚህ ቤትን ሙሉ የቤት ቁልፍ አለክ? እንዴት ይሄ ሁሉ ልታቅ ትችላለህ? ብሎ ደንግጦ በሚጠይቀው ጊዜ ሞገስም በፍጹም እኔ ከዚህ በፊት ተከራይቼ ስለማውቅ ነው ብሎ ሊሸውደው ችሏል። ግን በጣም በሚያሳዝን ሁኔታ እውነት ተከራይቶ ያቃል ሳይሆን ያንን ቤት የሞገስ ወይንም ደግሞ የወንድሙ ይመስለኛል፣ ወይም ከሞገስ ጋር የሚያያይዝ የሆነ የሚያውቀው ሚስጥር አለ ማለት ነው። ግን ደግሞ መርዞ ይሄንን መጠርጠር አልቻለም። አሁንም ሚስቱን ኤፍራታና ራሱን ትልቅ ወጥመድ ውስጥ ገብተዋል። ሞገስ ግን የዋጋ የሚከፍልለትን ነገር አለው። ምክንያቱም የፈለገውን ነገር ሳላገኝ ከዚህ ቤት አልወጣም ብሎም ራሱ ወስኗል። ሉላ ግን አደጋ ላይ የምትወድቅ ይሆናል። ምክንያቱም አሁን ላይ ሞገስ በጣም በሚያሳዝን ሁኔታ ችግር ውስጥ እየገባ ይገኛልም። እናም መቼም አንወጣም ይህን ነገር ሳናሳካ፣ ግን ደግሞ የቤቱን ፋይሉን ይዘን በዛውም ልጅቷን ይዘን ከዚህ እንወጣለን ሲል ነበረ። ግን ደግሞ ያው ቤቱን እኔ እስካልፈቀድኩ ድረስ አንድ ሰው እንዳይለቅ በማለትም አክሊሉ የተናገረው። ግን ደግሞ መርዞ እኔ አልፈለግኩም መብቴ ነው በማለትም ይናገራል። እኔ ሳልፈልግ ገንዘቤ እንዳትመልሱልኝ ብሎም ተናግሯልም። እናም እንግዲህ አክሊሉ ዛሬ ላይ ቤት ውስጥ ድምፅ ይሰማል። ሲሮጥም ይገባል። ምንድን ነው ምንስ ተፈጠረ ብሎ ዘሎ ሲገባ ነበረ ሞገስ ሰገንን ሊያስመልጣት ሲል የተገናኙት። ከዛም አንተ ልጅ ምንድነው ችግርህ? ምንድነው የምትፈልገው? በማለትም የጠየቀው። ቀጥ ብለህ አርፈ ተቀመጥ እንደሆን አርፈ ተቀመጥ በማለትም አክሊል ለሞገስ አስፈራርቶታል። ባለፈውም ክፍል እንግዲህ አስፈራርቶት ነበረ። ሞገስ ግን አርፎ አልተቀመጠም። በእውነት ግን ሰገን አሁንም እየተባበረችው ትገኛለች። እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ አክሊል
ምንም አይነት ሚስጥር እንዳይወጣበት እየታገተ ይገኛል። ምንም አይነት ሚስጥር እንዳይወጣበት አሁንም ሁሉንም ነገር በሚስጥር እያደረገው ይገኛል። እናም እንግዲህ እኔ ሳልፈቅድላችሁ ከዚህ ቤት እንዳትወጡ ሚስታችሁም እኔ ቀማችኋለሁ በማለትም እንግዲህ እያስፈራራቸውም ይገኛል። ግን ደግሞ አሁን ላይ አክሊል ሚስቱንና ቤቱን ሊወሰድበት እንደሆነ በፍጹም አላወቀም። ምክንያቱም ሰገን እየተባበረች ነው። እኔ ከዚህ ቤት መውጣቴን ሳላረጋግጥ የቤቱን ሰነዱን አልሰጥም በማለትም አቋሟን አሳይታለች ለሞገስ። ምን አይነት ደረቅ ሰው ነሽ በማለትም እንግዲህ አሁን ላይ ሞገስ እሷ በምትለው ነገር ለመስማማት ሞክሯልም። በጣም ግን ደስ በሚል ሁኔታ እሷ ስትተባበረው እያንዳንዱ ነገር በሂደት ያልቃልም። እናም እንግዲህ አሁን ላይ አክሊል በእርግጥ በጣም በሚያሳዝን ሁኔታ ጨካኝ ሆኗል። ግን ደግሞ ሰገን ከተስተባበረቻቸው ቶሎ ከዛ ቤት ይወጡና ምርጥ ህይወት እንደሚኖሩም ግልጽ ነው። ግን ደግሞ ሉላ በጣም ችግር ውስጥ ትገባለች። ምክንያቱም ለአንድች የማያውቃት ሴት ብሎ አሁን ላይ ሞገስ በጣም ደፋርና ጀግና ሆኗል። በጣም ግን በሚያሳዝን ሁኔታ ዛሬ ላይ አክሊል ሁሉንም ነገር እንግዲህ እንዳሰበው እየሄደ ይገኛል። ሁለታቸውም አርፈው ቁጭ ብሏል። ግን ደግሞ በሌላኛው በኩል ሞገስ አሁንም አዲስ መረጃ ይሰማል። ምክንያቱም የአክሊል ጓደኞቹ ሙሉ ለሙሉ ተሰብስበው ወደነ አክሊል ቤት ይሄዳሉ። ምክንያቱም ያንን የሚያደርጉት ሰገንን ፍለጋ ነው። እናም ከዚህ በፊት መታ ነበር ወይ ብላው ነበረ ለሞገስ መጀመሪያ። እናም እንግዲህ ዛሬ ላይ አሁን እኔ እያንዳንዱን ነገር ሁሉንም ነገር ለማዳመጥ ሞክራለሁ። አንተ ግን አክሊልን ትጠባበቅልኛለህ ብሎ ለመርዞ ውጪ ላይ እንግዲህ ሻይ ቡና እያሉ እየነገረው ይገኛል። ግን ደግሞ አክሊል በፍጹም ሞገስ ይሄን አክል እርምጃ እንደተራመደ በፍጹም አያውቅም ነበር። ምክንያቱም የሞገስ አካሄድ በፍጹም አላወቅም። በጣም ግን በሚያሳዝን ሁኔታ ዛሬ ላይ አክሊል አሁን ላይ ወጥመድ ውስጥ ይገባል። ምክንያቱም አሁን ላይ ሞገስ ደፋር ሆኗል። እናም እያንዳንዱ ነገር በሂደትና በእርጋታ እያካሄደ ይገኛል። በእውነትም በእርግጥ መርዞ በፍጹም ላይተባበረው ይችላል። ምክንያቱም መርዞ ትንሽ ፈሪ ቢጤ ስለሆነ እናም ዛሬ ላይ ደግሞ በሌላኛው በኩል ሰገን እየተባበረች ትገኛለች። እናንተ ብቻ ከዚህ አስወጡኝ፣ እኔ ከእናንተ ጎን ነኝ እባካችሁ በማለትም እንግዲህ የተለማመጠችው ነው ወይ የለመነቻቸው ሲሆን እነሱም ደግሞ እኛ በፍጹም አንተውሽም፣ መቼም አንተውሽም፣ እህት ቢኖረኝ እናትስ አለኝ በማለት እንግዲህ ሞገስ ያስባል። በፍጹም አልተውሽም። አሁን ላይ ሉላ ከእነሱ ጋር ትቀመጣለች። እኔና አንቺ ደግሞ ከዛ ውስጥ ፋይሉን ይዘን እንጠፋለን በማለትም አስቦ ነበር ከዚህ በፊት። ግን ደግሞ ፋይሉን በፍጹም አልተስተካከለም። በእርግጥ ፋይሉ አለ፣ ግን ደግሞ በፍጹም ምንም ነገር ሊመቻችላቸው አልቻለም። ሊጠፉ ቢያስቡም ግን ደግሞ ዛሬ ላይ ሁሉም ነገር ተስተካክሎላቸው ከዛ ቤት የሚወጡበትን ቀን ይደርሳል። በጣም እንግዲህ ደስ በሚል ሁኔታ ዛሬ ላይ በጣም እንግዲህ ደስ በሚል ሁኔታ እየተባበረቻቸው ትገኛለች። ምክንያቱም ዛሬ ላይ ሰገን በጣም እንግዲህ ደስ በሚል ሁኔታ ትተባበራቸዋለች። ከዛም ለመውጣት እቅድና አላማ አላት። ለ10 ዓመታት እዚህ ቤት ቆልፎብኝ ኖሬያለሁኝ። ከዚህ በኋላ ግን በፍጹም አርፌ አልቀመጥም። ከዚህማ የሚተላለፍ ሰው ኖሮ በፍጹም ብላ እንግዲህ ቁርጣ ተነስታለችም። እናም በጣም እንግዲህ አውሬነት ተላብሳ በጣም ጭካኔን ተላብሳ ተነስታለች። እናም እንግዲህ አሁን ላይ ሰገን ቆርጣ ተነስታለች እነሱን ለመተባበርና ከነሱ ጋር ለመውጣት። ሰላም ውድና የተከበራችሁ የተንቢቱ ተከታታዮች በያላችሁበት ዓለም ስፍራ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። እናም እንግዲህ በጣም በሚያሳዝን ሁኔታ ዛሬ ላይ ማለት ነው ሞገስ ሰገንን ከዛ
ከዛ ቦታ ለማስመለጥ ከዛ ቦታ ለማስመለጥ በሄደበት ነበረ ሉላንና ኤፍራታን ከመርዞ ጋር አስቀምጦ ወደዛ የሄደው። እናም እንግዲህ መርዞ በእርግጥ በጣም ቦቅቧቃ ስለሆነ ምንም ማድረግ አይችልም። ቢሆንም ግን ሉላን እንግዲህ ከነሱ ጋር አስቀምጦ ሄዷል። በእርግጥ ፈርተዋል። ግን ደግሞ አክሊል ሲመጣ ሁላቸውም ይንቦቆቦቃሉ። ምክንያቱም አክሊል በጣም የሚፈራና አስፈሪ ሰው ስለሆነ በጣም በሚያሳዝን ሁኔታ ግን ዛሬ ላይ ሉላ በእውነት ደፋርና ጀግና ናት። ነይ እንሂድ ሲላት እሺ ብላ ተነሳች። እናም እንግዲህ ከዛም ሞገስን ግን ጀግናው ደረሰላት።